ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ የተሰኘው ዝግጅታችን ነው። አበይት ጉዳይ በሳምንት 3 ቀን ሰኞ፣ ሮብና አርብ የምናስተላልፍ ፕሮግራማችን ሲሆን በዚህ ዝግጅት በሀገራችን ወቅታዊ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና እንዲሁም ሌሎች አጠቃላይ ጉዳዮች ላይ የምንወያይ ነው የሚሆነው። ይህንን ዝግጅት በቴሌቪዥን ከምሽቱ 2 ሰዓት ተኩል ከ2 ሰዓት ዜና በኋላ 2 ሰዓት ተኩል አካባቢ በፕራይም ሚዲያ ቴሌቪዥን የምታገኙ ሲሆን በፌስቡክ በዩቲዩብ እና በቲክቶክ እንዲሁም በሌሎች የማህበራዊ ድረገጾቻችን እንድትከታተሉን ሼር፣ ላይክ፣ ሰብስክራይብ እንድታደርጉን እና ወቅታዊና ትኩስ ሚዛናዊ የሆነ መረጃዎችን ታገኛላችሁ። ስለዚህ ተከታተሉ እንላችኋለን። እንደተለመደው በዛሬው ከባልደረባዬ ከሀገር መከላከያ ሚኒስቴር ከሀገር መከላከያ የክብር አባል ከሆነው ቴዎድሮስ አያሌው ጋር ተከስተናል። በ3-4 ነጥቦች ላይ የምናወራ ነው የሚሆነው። የአማራ ፋኖ ህዝባዊ ድርጅት አፋድ ከመንግስት ጋር መስማማትና ሲጠበቅ የነበረው በክልሉ ሲጠበቅ የነበረው የሰላም የእርቅ የድርድር እንቅስቃሴ ጅማሮ በጣም አመርቂና በክልሉ ህዝብ በአማራ ህዝብ ከፍተኛ የሆነ ድጋፍ እየታየ እንዳለ ነው እያየን ያለ ነው። ይህንን በሚመለከት የምናነሳቸው ነጥብ ይኖራሉ። ታደሰ ወረደ ተዋረደ። እንግዲህ ታደሰ ወረደ የትግራይ ጊዜያዊ መንግስት ፕሬዚዳንት ሆኖ በጠቅላይ ሚኒስትሩ ተሹሞ እያገለገለ ነው። አቶ ታደሰ ወረደ የአቶ ጌታቸው ረዳ ምክትል ሆኖ ሲሰሩ የነበረው አሻጥር አሁንም በሳቸው ላይ ደርሷል። ይህን አንስተን የምናወራ ነው የሚሆነው። ኢህአፓ የጠራውን ስብሰባ በሰበብ አስባብ ሰረዘው። ለምን ሰረዘው? ህዝቡን ቢብሎት ነው? ደጋፊ የለውም? ሀሳብ የለውም? መሰብሰቢያ አዳራሽ አጥቶ ነው ወይስ ሀሳብ አጥቶ ነው? እዚህ ላይ የምናወራው ነገር አለ። ኢፈርት የሚባለው የወያኔዎች ድርጅት አካውንቴ ተዘጋብኛል። ሲጀመር አካውንት ነበራቸው። እውነቱን ለመናገር እስካሁን ራሱ መከፈቱ የሚገርም ነው። ኢፈርት በጣም ዘራፊ የሆነ የኢትዮጵያን ህዝብ ያስለቀሰ በሰው ደም ሲነግድ የነበረ ተቋም ሆኖ ሳለ እስከ ዛሬ እስከ ትላንት ድረስ አካውንታቸው ተከፍቶ መኖሩ ራሱ በጣም 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 የሚገርም ነው። እዚህ ላይ የምናነሳ ነገር ይኖራል። በመጨረሻም ግብጽ ለምንድን ነው በተደጋጋሚ ኢትዮጵያን ነገር የምትፈልገው? በጣም ነገረኞች ናቸው። ህዳሴ ግድቡ ተጠናቋል። ሲጀመር ኢትዮጵያ የቅኝ ግዛት ህጎችን በሙሉ ሪጀክት አድርገናል ማለት ነው። ይሄ በግልጽ እየተነገረ ነገር ግን ዛሬም ኢትዮጵያን ነገር ይፈልጋሉ። እዚህ ላይም የተወሰነ ሀሳብ እንሰጣለን። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች በማስረሻ ሰጤና በመስፍን አባተ ካፒቴን ማስረሻ ሰጤ ፓይሌት ነበር። በሱና በመስፍን አባተ የሚመራው ከመንግስት ጋር ረጅም ድርድር ሲያደርጉ ነበር። እዚህ ላይ የአፍሪካ ህብረት ተገኝተዋል። የኢጋድ ሰዎች ተገኝተዋል። ኦልሞስት ይህን ነገር ከሰማን አመት አለፈው። ከአመት በፊት ጀምሮ ነበረ ሰሜን ወሎ ኩርባ ቦታው ሄደው አውርቷቸው ነበር። ያ ነገር ከረጅም ጊዜ በኋላ በትላንትናው ዕለት ከክልሉ ርዕሰ መስተዳድር ጋር ስምምነት አድርገው ዘላቂ ሰላም በክልሉ እንዲሰፍን ያላቸውን ፍላጎት አሳይተዋል። ሲጀመር መጀመሪያውኑ ጠመንጃ ማንሳት አይጠበቅም። የለም ኢትዮጵያ ውስጥ እኮ ኢትዮጵያ ውስጥ ያለ ብዙ ችግሮች አሉ። ኢትዮጵያ ውስጥ ልክ እንደ አሜሪካ እኮ በዓለም ላይ በችግር እኮ አንደኛ ሀገር አሜሪካ እኮ ነው። 48% እኮ ህዝቡ በፉድ ስታምፕ ነው የሚኖረው። ፉድ ስታምፕ ታውቃለህ? ካርድ ይሰጣል። ሄደ ምግብ ተቆጥሮ ምግብ ይሰጣል። በሬሽን ነው ሰው የሚኖረው። ከፍተኛ የሆነ ችግር ነው ያለው እዛ። ግን ህዝቡ ጠመንጃ አላነሳም አያነሳም። በርካታ ሀገሮች ብናነሳም ከፍተኛ ችግር አለ። ጠመንጃ ለማይነሳበት ችግር ኢትዮጵያ ውስጥ ሰዎች ጠመንጃ ያነሳሉ። ሱስ ነው ጠመንጃ፣ ሱስ ነው ወይም ደግሞ ጀግንነት ነው። በጣም የሚገርም ነው። ጀግኖቹ ጠመንጃን አስቀምጠው በሰላም ለሰላም የተጋፈጡ ናቸው። ለሰላም ተጋፍጠው ልክ በሰላም ውስጥ ጀግንነት እንደሌለ፣ በልማት ውስጥ ጀግንነት እንደሌለ፣ በእድገት ውስጥ ጀግንነት የሚኖረው በጠመንጃ ብቻ ነው ብሎ የሚያስብ በጣም ኋላ ቀር ስብስብ እንግዲህ እዚህም እዛም አለ። አሁን
ጽንፈኛው በአማራ ክልል፣ በኦሮሚያ፣ በትግራይ የወያኔዎችንም በኋላ እናወራለን። የአማራ ፋኖ ህዝባዊ ድርጅት አመራሮች ኦልሞስት በጣም ግልጽ የሆነ አቋማቸውን ያሳዩት። የቀሩ ርዝራዦች አሉ፣ እዚህም እዛም አይጠፋም። እነሱ ደግሞ ይቀጥላሉ። ሲፈልግ በሰላም ካልፈለገ ደግሞ ያው እርምጃ ይወሰድበታል። የመንግስት ለሰላም ይህን ያህል ርቀት የሚሄዱ አሁን እንደምንሰማው ኢቭን ከፍተኛ የሆነ ይሄ የፋኖ መፈረካከስ አለ በአማራ ክልል። ልክ የዛሬ 8 ወር አካባቢ ሸኔ የሚባለው መጨረሻው ሲደመደም ጃልሰኝ የሚባለው ኦልሞስት በሺ የሚቆጠሩ ወታደሮች ታጣቂዎችን ይዞ ለመንግስት እጁን ሲሰጥ የቀሩት እኮ በክብር እምቢ ብለው እየተበጣጠሱ እጃቸውን ሲሰጡና የተቀሩት ተሳዶ ሲማረኩ የተቀሩት ሲደመሰሱ ነበር። በጣም ጥቂቶቹ አሁንም በየሸለቆ እየተሸለኮለኩ ነው ያሉት። በጎንደር እየሰማን ያለነው ነገር በጣም ደስ የሚል ነው። ወጣቱ ከነትጥቁ ተደራጅቶ ወደ ሰላም እየመጣ እንዳለ ነው። በወሎ ኦልሞስት ከፍተኛ የሆነ እምቢተኝነት ህዝቡን ጭምር ከሀገር መከላከያ ሰራዊት ከክልሉ የጸጥታ ኃይሎች ጎን በመቆም ህዝቡ ከፍተኛ የሆነ እንቅስቃሴ እያደረገና እነኚህን ጽንፈኞች ለአንዴና ለመጨረሻ እርምጃ እየወሰደባቸው ነው ያለው። ሸዋ ውስጥ ያሉት ኦልሞስት ገደል ውስጥ ተሸሽገው ከነ እስክንድር ነጋና የተወሰኑ ከሱ ጋር ያሉት እስክንድር ነጋ የአማራ ፋኖ ምናምን አለ። ከዛ በፊት ሌላ ድርጅት ነበር፣ ህዝባዊ ግንባር። ከዛ በፊት ህዝባዊ ሰራዊት። ከዛ በፊት ደግሞ ባልደራስም ነበር። ባልደራስማ ያው የከተማ የሰላማዊ ትግል ስለሆነ አሁን ባለቤት ስላለው በሰላማዊ ትግል፣ በነገራችን ላይ በሰላማዊ ትግል በማመን ደረጃ የእስክንድርን ያክል በተለይ በወያኔ ጊዜ በብር የተባ የታገለ ሰው አለ ማለት ትንሽ ይከብዳል፣ ከታሪክ አንጻር ማለት ነው። እስክንድርም መገለጫው ካስታወስካ ድል ለዲሞክራሲ የምትል እስክሪብቶ የጨበጠ እስክንድር ነው። ያለ ፈንሽ መፋነንሽ ይባላል እና ያለ ፈኑ የፋነነው እስክንድር ግን ብዕሩን ጥሎ ክላሽ አነሳለሁ ሲል ነው የተዋረደው። እስክንድር ነጋ አነሳ ክላሽ ይዘውን እንግዲህ ይዘውለታል። እና እስክንድር በአሁኑ ሰዓት በነገራችን ላይ ያለ እምነቱ ያለ ሀሳቡ እየኖረ ያለ ከአይምሮ ጋር ከማንነቱ ጋር የተጋጨ ድሮ ይታወቅበት የነበረው ድል ለዲሞክራሲ ቀርቶ በግድያና በሞት የሚያምን ሰው ሆኗል። በዚህም እንግዲህ አሁን ለድርድር ከመንግስት ጋር በኢጋድና በአፍሪካ ህብረት አደራዳሪነት የተደራደረው የአፋሃድ ድርጅት ሰብሳቢ እንደሆነ ይታወቃል። እስክንድር ለምንድን ነው ሰብሳቢ ሆኖ ሳለ ለምንድን ነው ያልመጣው ካልክ የኮሎኔል ማነገረውና የመከታው ማሞ የግል እስረኛ ሆኖ ይህንን የበለጠ ራሱ ታግቷል። እንኳን ህዝብ ነፃ ሊያወጣ በሽፍታዎች በወንበዴዎች ታግቷል። ከዚህ በፊት ፊልድ ማርሻል ብርሃኑ ጆላም እንደተናገሩት ሌሎቹ የተወሰነ የሽፍታ ታሪክ ሊኖራቸው ይችላል። እስክንድር ግን ያን ያክል የአዲስ አበባ ልጅ ስለሆነ የሽፍታ ታሪክ የለውም። እንግዲህ እስክንድር ምን ተማምኖ ጫካ እንደገባ አናውቅም። ዝሮ እስክንድር እንደማያሸንፍ ስጋታቸው እንዳልሆነ ተናግረው ነበረ ፊልድ ማርሻል የዛሬ ዓመት ከሲሳይ አጌና ሚዲያ ሉዓላዊ ሚዲያ ጋር ያደረጉት ቃለ መጠይቅ ብናየው አሁን እስክንድር ያለበትን ሁኔታ መላሽ ነው። ምክንያቱም እስክንድር ራሱን ነፃ አውጭ ፈልጓል። ራሱ መንግስት ሄዶ ነፃ እንዲያወጣው ፈልጓል። ምክንያቱም ታግቷል ይሄ ሰውዬ እና አሁን ወደ አፋሃድና ወደ መንግስት የአማራ ክልል መንግስት ድርድር ስንመጣ በዚህ ላይ የአማራ ክልል መንግስት ብቻ ሳይሆን የፌዴራል አካላት አጠቃላይ መከላከያ ሰራዊታችን በርካታ መስዋዕትነትን ከፍሎ ነው ለዚህ ድርድር የበቃውና ለዚህ ለተሰዉ ጀግኖችም በዚህ ዋጋ ለከፈሉ አመራሮችም ክብር መስጠት ይገባናል። ምክንያቱም ለሰላም ሲባል በትላንትናው ዕለት እንደተገለጸው በተለይ ክቡር ፕሬዝዳንቱ እንዳሉት በሰላም ድርድር ሁላችንም አሸናፊዎች ነን። የአሸናፊ ተሸናፊ ነገር የለም እዚህ ላይ። ምክንያቱም ለሰላም ሲባል ዋጋ ይከፈላል። መከፈል ያለበትን ሁሉ ዋጋ ከፍለን ለዚህ ድል በቅተናልና ምስጋና ይገባቸዋል ብለዋል። ምክንያቱም ይህን ተስፋ የሚያደርግ የአማራ ክልል ህዝብ ብቻ ሳይሆን መላው የኢትዮጵያ ህዝብ በተለይ በአማራ ክልል ያለው ግጭት ለአንዴና ለመጨረሻ ጊዜ ቆሞለት ወደ ክልሉ ወደ የሚታወቅበት ሰላምና ልማት እንዲመለስ የበርካቶች ኢትዮጵያውያኖች ምኞት ነውና የአማራ ክልል ሰላም መሆን በዚህ
የትላንትናው ስምምነት ታሪካዊ እንዲሁም አገሩን ለሚወድ አካባቢውን ለሚወድ ማህበረሰብ በተለይ ደግሞ በዚህ ቡድን ምክንያት ለ2 ዓመት አሁን ከመንፈቅ ከትምህርት ገበታ ከመንግስት የሥራ ተቋም እንዲሁም ደግሞ በርካታ የመንግስት ልማቶች እያወደመ ያለ እንዲሁም ሰብአዊና ይሄንን ያውቃሉ አይደል? አምነው ተቀብለዋል። ይሄንም እንደው እነኚህ ጽንፈኞች የህዝቡን በደል ያውቁታል። እኔ እኮ አንዳንዴ በጣም ነው የሚገርመው። ምክንያቱም እነኚህ ሰዎች በገጠር ውስጥ ነው የጫካው ነው የሚሽለኮለኩት። ልክ ነው። አንዳንዶቹ የከተማ ልጆች ናቸው። በጣም የሚያሳፍረው አንዳንዶቹ ኢንጂነር ምናምን እየተባሉ ስምም ይሰጣጣሉ። ጀነራል፣ ኮሎኔል፣ ዶክተር፣ ኢንጂነር መስጠት እዛ በጣም ቀላል ነው። ጀነራል አሉ፣ ሜጀር ጀነራል አለ። በተለይ ደግሞ ሲሞቱ ነው የሚሰጧቸው። ከሞተ በኋላ ነው የሚሰጧቸው። ስለዚህ ለትውልዱ ምንም እያሰቡ አልነበረም። ይሄ ነገር እኛ ብዙ ጊዜ አውርተናል። በጣም ያሳዝናል። ወጣቱ ህፃናት ትምህርት ቤት ያለመሄዳቸው ምን ያህል የትውልድ ክፍተት እንደሚኖር እዛ አካባቢ መገመት አያስቸግርም። በጣም ከፍተኛ የሆነ ክፍተት ነው በትውልድ እየተፈጠረ ያለው። የዛሬ 3 ዓመት 4 ዓመት ትምህርት ቤት መግባት ያለባቸው ልጆች ዛሬ እድሜያቸው 10 ዓመት ነው። እስካሁን ትምህርት ቤት አልሄዱም። ክትባት አላገኙ፣ የጤና ምርመራ አላገኙ። ከፍተኛ የሆነ ሰቆቃ። ይሄ ነገር ወደ ሰላም ካልተመለሱ በስተቀር የተቀሩትም ይህንን ተረድተው ወደ ሰላም ተመልሰው ከክልሉ መንግስት ጋር ዘላቂ ሰላም እናመጣለን ያሉት ትክክለኛ እርምጃ ነው የወሰዱት። ትክክለኛ መንገድ ላይ ናቸው። ይህንን የማያደርጉ ከሆነ ሌሎቹ የተቀሩት ላለፈው 3 ዓመት የነበረውን ስቃይ ነው በህዝቡ ላይ እያራዘሙት የሚሄዱት እንጂ ምንም የሚያመጡት ነገር የለም። መጀመሪያ የዛሬ 2 ዓመት 3 ዓመት በፊት ነግረናቸው ነበር። ክልሉን ታወድሙታላችሁ። ይሄ ክልል የኢትዮጵያ አንድ አካል ነው። እንዲጎዳ አንፈልግም፣ እንዲወድም አንፈልግም። እባካችሁ በሰላማዊ ትግል ቀጥሉ። በክልል ውስጥ ያሉ ወጣቶች ወይም ፋኖ ያን ጊዜ የነበረው በመንግስት ላይ ቅሬታ ቢኖረው ጥያቄ ቢኖረው በሰላማዊ መንገድ ብትቀጥሉ ሌላውም የኢትዮጵያ ህዝብ ሊደግፋችሁ ይችላል። በሰላማዊ መንገድ የማትቀጥሉ ግን ሌላው የኢትዮጵያ ህዝብ በሙሉ ነው የሚዘምትባችሁ። ያ ደግሞ ክልሉን ያወድመዋል። ያ ክልል ወደመማል ለኢትዮጵያ ትልቅ ችግር ነው። ኢትዮጵያን ራሱ አንዱ የሰውነት ክፍል ተጎድቶ ሌላው ጤነኛ ሊሆን አይችልም። ስለዚህ ይሄ የጋራ ችግራችን ስለሆነ የጋራ መፍትሄ ነው የምንፈልገው። ተውት ይሄንን የምታደርጉትን ነገር ተብሎ በሀገር ሽማግሌዎች፣ በምሁራን፣ በሃይማኖት አባት በሁሉም ሲነገራቸው ነበር። አልሰሙም። በጣም ያሳዝናል። ዛሬ እዚህ ደረጃ ላይ ደርሰው ኦልሞስት የገባቸው ወደ ሰላም ተመልሰዋል። ይህ ሁኔታ ተጠናክሮ መቀጠል አለበት። በትክክል አቶ ጀዋር እንግዲህ ይሄ ቡድን በትላንትናው ዕለት ማለት እንግዲህ አፋሃዶች የአፋሃድ አመራሮች ናቸው ስምምነት ላይ የመጡት። በተለይ ካፒቴን ማስረሻ ሰጤ ከተናገሩት ብንወስድ ምንድነው? አንደኛ እስኪ ንግግሩን አድምጠን እንመለስ። መልካም እሺ። አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ ዶክተር አብዲ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ የተከበሩ ሳሊማ አብዲ የአፍሪካ ዩኒየን ምክትል ኮሚሽነር፣ የተከበሩ መሐመድ አብዲ የኢጋድ ምክትል ኮሚሽነር፣ አቶ አበባው ቢሆነኝ የኢጋድ በኢትዮጵያ ተወካይ፣ የተከበራችሁ የኢፌዴሪ መከላከያ ሰራዊት ከፍተኛ ጀነራል መኮንኖች፣ በዚህ የሰላም የፊርማ ስነ ስርዓት ላይ የተገኛችሁ ክቡራን እንግዶች፣ ክቡራንና ክቡራት፣ ከሁሉ በማስቀደም ይሄ በአማራ ክልል ለ3 ዓመት ሲደረግ የነበረው የጦርነት አዙሪት እንዲቆም ከፍተኛውን ጥረት ስታደርጉ ለነበራችሁ ለአፍሪካ ህብረት እንዲሁም ሌሎች ዓለም አቀፍ ተቋማት እና ለመከላከያ ከፍተኛ አመራሮች ከፍ ያለ ምስጋናን ማቅረብ ፈልጋለሁ። እንደሚታወቀው ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎችን ይዘን ነው። እነዚያ የህዝብ ጥያቄዎች የሚመለሱበትን
እና ይህም በሂደት አሁን የሚመለሱ በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ የሚመለሱ ብለን በሶስት ከፍለን ተወያይተን ተስማምተናል ማለት ነው። እንደሚታወቀው በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም። አፍተር ዋር ዜር መስት ቢ ኤ ፒስ ፕሮሰስ። ውጊያው ቢቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለምም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብልጠት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። ስለዚህ ይሄ የተነጋገርንበትን እና የተፈራረምንበትን ወደ ትግበራ ሲገባ የተለያዩ መሰናክሎች ሊገጥሙ እንደሚችሉ በማሰብ ሁላችሁም የዓለም አቀፍ ተቋማትም የክልልና የፌዴራል መንግስትም ከጎናችን በመሆን በአማራ ክልል ያለውን አሁን የተጀመረውን የሰላም ሂደት እስከሚጠናቀቅ ድረስ እንደምትደግፉን ተስፋ አደርጋለሁኝ። በመጨረሻ የአማራ ፋኖ ህዝባዊ ድርጅት የአማራን ህዝብ ጥያቄና የኢትዮጵያን ሉዓላዊነት የኢትዮጵያን የግዛት አንድነት እና የኢትዮጵያን ጥቅም በአስከበረ መንገድ ተነጋግረናል። ኢትዮጵያ ሀገራችን እየተወራረሰ መጥቶ እኛ ኃላፊነት ላይ እኛ ትከሻ ላይ ወድቋል። ይህንን ኃላፊነት በአግባቡ መወጣትና የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ እያቀረብኩ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። አመሰግናለሁ። ዛሬ ያደረግነው የሰላም ስምምነት አዲሱን ሁሉንም ኃይሎች አዋጭ እና ሁሉንም ኃይሎች አሸናፊ የሚያደርገውን የሰላም የአንድነት እና የእርቀ ሰላም መንገድን መርጠናል። በዚህ ዛሬ በመረጥነው የሰላም የአንድነት የእርቀ ሰላምና ሁሉም አካላት አሸናፊ የሚሆኑበት መንገድ የክልሉ ሕዝብ ከዚህ ሰላም ተጠቃሚ ይሆናል። ከዚህ ሰላም ተጠቃሚ ይሆናል የምንለው በዚህ በዛሬው የሰላም ስምምነት ተሸናፊም አሸናፊም የለም። አሸናፊው የአማራ ክልል ሕዝብ ነው። አሸናፊው የአማራ ክልል የልማት የመልካም ማስተዳደር አጀንዳዎች ናቸው። መልካም እንግዲህ ከእሳቸው ንግግር መረዳት እንደሚቻለው ምንድነው፣ አንደኛ ይሄ ቡድን ተነስቼበታለሁ ካለው ዓላማ ውጭ በሌሎች ኢትዮጵያ ጠሎች ኢትዮጵያ እንድትፈርስ እንድትቆረቁዝ የሚፈልጉ አካላት መጠለፉ በባዕዳን ተጠልፈዋል ነው የሚሉት። ከእንደገና ደግሞ የወጣንለት ዓላማና አሁን ያለንበት የቆምንበት ሁኔታ አንድ አይደለም እና ያሉት። ስለዚህ ለዚህ ሰላም ወደ ሰላም መምጣት ምክንያታዊ እንደሆኑ ነው የሚያሳየው። ሌላው ቅድም ከመነሻችን የተናገርነው የእነ እስክንድር ነጋ ጉዞ መጀመሪያ መነሻችን አማራ መድረሻችን ኢትዮጵያ ብሎ ተነሳ። አሁን መነሻችንም መድረሻችንም አማራ ነው የሚል ድምዳሜ ላይ ደርሷል እስክንድር ነጋ። ስለዚህ ከእስክንድር ይልቅ እነ ካፒታን ማስረሻ ለመርህ ተገዝተው ወደ ሰላም እንደመጡ፣ ምክንያቱም ይሄ ቡድን እንደ እስስት ራሱን እየቀያየረና እየተገለባበጠ አጀንዳ በመጣ ቁጥር ራሱን ለሌሎች ለኢትዮጵያ ለባዕዳን ተላላኪ የሆነ ኢትዮጵያን ለማፍረስ የሚያደርገውን እንቅስቃሴ እንደሚቀጥል ነው። ምክንያቱም የሆነ ቦታ ትግል እኮ የምትለው የሆነ ቦታ ላይ ስትቆም ነው። ሌላው ጠመንጃ እንግዲህ አነሱ፣ ባይነሳ መልካም ነበር። ጠመንጃ ያነሱባቸው ሀሳቦች በሙሉ በጠረጴዛ ዙሪያ የሚፈቱ ነበሩ። ይህ ሁሉ 2 ዓመት ከ6 ወር በሙሉ የተከፈለውን ዋጋ የህይወት የቁስ አጠቃላይ
መስዋዕትነት ስታየው እንደገና ክልሉን ወደኋላ ለብዙ ጊዜ የሚቀለብሰውን ጉዳይ ስታየው በጠረጴዛ ዙሪያ የምታነሳቸው የምትወያያቸው ባትግባባ፣ በነገራችን ላይ በጠመንጃም ሙሉ አሸናፊ የለም፣ በጠረጴዛ ዙሪያ ሙሉ አሸናፊ የለም። ሰጥቶ መቀበል ስለሆነ እና በሰጥቶ መቀበል መርህ የምታስመልሳቸው ጥያቄዎች ሆነው ሳለ ነገር ግን ባሻፈረኝ እምቢ በማለታቸው ይህንን ዋጋ ተከፍሏል። ለዚህም ደግሞ በዚህ ልክ ገብቷቸው ከተመለሱ በሰላም ለመጡት በሙሉ የሰላም አምባሳደሮች ናቸው። መንግስትም ያደረገላቸው አቀባበል የተስማሙት ስምምነት በራሱ ምንድነው እንግዲህ ከካፒቴን ማስረሻ ንግግር እንደተረዳ ነው። አንደኛ መንግስት በአጭር ጊዜ የሚመልሰው መልስ አለ፣ በመካከለኛና በረጅም ጊዜ የሚመልሰው አለ። ይሄ በሰዎች ልጆች እቅድ ውስጥም ያለ ነው። የአጭር ጊዜ ታቅዳለህ፣ የመካከለኛ አለ፣ የረጅም ጊዜ አለና በዚህ ውስጥ መልስ ግብ አገኛለሁ ብሎ ምክንያቱም እኒህ ልጆች አይታቸው ከሆነ የፖለቲካ ትግል አለማወቃቸው በ3 ቀን እኮ 4 ኪሎ ቤተ መንግስትን እንቆጣጠራለን ሲሉ በደመነፍስ እንደተነሱ ታውቃለህ። ለዚህም ደግሞ ዓላማ ለማይሳካ ዓላማ የድሃን ልጅ ጠርተህ ወደ ሞት ነው የጠሩት። ከዛስ ባለፈው ደጋግሜ ነግሬሃለሁ። መከላከያ ወይም የክልሉ ጥምር ጦር ሳይሆን የገደለው ራሳቸውን በሚፈጥሩ ሽኩቻ፣ ለምሳሌ እነ እስክንድር ደብረ ኤልያስ ላይ በከተሙበት ጊዜ የእስክንድር የአማራ ህዝባዊ ግንባርና የዘመነ የአማራ ህዝባዊ ኃይል ተባብለው ነው የገጠሙት። ከዛ በኋላ የአማራ ህዝባዊ ሰራዊትና እርስ በርሳቸው ሲዋጉ ነው አብዛኛው ያለቀው። እንደውም መንግስት አሁንም ይቀጥላል እኮ። አሁን እነኚህ ሰዎች ማንኛውም ሸማቂ ኢትዮጵያ ውስጥ አሁን በወያኔ በኩል ያለውንም ማየት ይቻላል፣ በሸኔ በኩል ያለውን፣ በፋኖ በተለይ እነኚህ ሶስቱ ከዚህ ከሶስቱ ህብረተሰብ ውስጥ ወጥተው በዚህ በሶስቱ ህብረተሰብ የሚነግዱ እነኚህ ሸማቂዎች መጨረሻቸው እርስ በራሳቸው ተበላልተው ነው የሚያልቁት። ሁሉም እንደዛ ናቸው። ይሄ የአማራ ፋኖ የአማራ ክልሉ ጽንፈኛ ይሄ ፋኖ ደጋግሜ የሚለውን ትቆጥሩልኛላችሁ። ጽንፈኛው ገና ሀ ብሎ ሲጀምር ጀምሮ ነው እርስ በርሱ መበላላት የጀመረው። እነኛ እንኳን ጃጅተዋል። አሁን ኦነግ ሸኔና ወያኔ የምትላቸው የጃጁና ኦልሞስት መቃብር አፋፍ ላይ ሆኖ ነው እርስ በራሳቸው እየተበላሉ አብረው ተጋግተው ገደል ውስጥ እየገቡ ያሉት። ይሄኛው አዲስ ብሔረተኛ ነው። አዲስ የተፈለፈለ አንዳንዱ ውስጡ ትክክለኛ ኢትዮጵያዊነት የሚሰማቸው ለረጅም ጊዜ እንግዲህ የአማራው ህዝብ እኮ አንዳንድ ነገር ስታይ የአማራ ኢሊት የአማራ ፖለቲከኛ ግንባር ቀደም ነበሩ በኢትዮጵያዊነት። እኛ ስናውቅ እውነቱን ለመናገር ትልቅ ክሬዲት መሰጠት አለበት። ስለ ኢትዮጵያ ሲወራ ግንባር ቀደም ኢትዮጵያውያን ሆነው መስዋዕትነት ሲከፍሉ የነበሩ እንደው በቁጥር ግን የአንበሳውን ድርሻ የነበራቸው የአማራ ኢሊቶች ነበሩ። ሌሎቹም ከፍተኛ የሆነ መስዋዕትነት ከፍለዋል። ያ እንደተጠበቀው ነው። እንደዚህ አይነት ጠባብ የሆነ አመለካከት ውስጣቸው የአማራ ኢሊት ማለት አልነበረም ለረጅም ጊዜ። ነገር ግን አንደኛ የስትራቴጂ መምታታት ስለገጠማቸው አንድ ሆኖ ሊቀጥሉ እንደማይችሉ አስቀድሞ ይታወቅ ነበር። የስትራቴጂ ግራ መጋባት ነበረ። ሁለተኛ ወዳጅና ጠላትን ለይቶ ያለማወቅ ነበረ። አሁን ድረስ ይሄ ጽንፈኛው ቡድን የኢትዮጵያ ወዳጅና ጠላት ለይቶ አያውቅም። በምንም መመዘኛም በቀደም ማስረሻ ሰጤ እሱ ንግግር ሳዳምጥ ነበረ። በግልጽ አስቀምጧል። ትልቁ ልዩነት ጥያቄ እንደ አማራ አንስተን የገባነው ጥያቄ ነበረ። ነገር ግን ይህን ጥያቄ ተጠልፎ የወያኔና የሻዕቢያ መፈንጫ ሆኖ ነው። ስለዚህ ይሄ ሁኔታ ደግሞ ኢትዮጵያን ስለሚያፈርስ መታገስ አንችልም እና ከኢትዮጵያ ጎን እንቆማለን ብሎ እኛም ስንል የነበረው አንተም ኦልሞስት የህይወት መስዋዕትነት የከፈልከው ይህንኑ አይተ ነው የዛሬ 4 ዓመት 3 ዓመት አሁን በግልጽ እየታየ ያለ ነው። እኔ አሁን በኔ በኩል ለህዝቡ በተለይ ለአማራ ህዝብ እንደተጠበቀ ሆኖ ለሌላውም የኢትዮጵያ ህዝብ መተላለፍ ያለበት መልእክት ምንድን ነው? ከክልሉ መንግስት ጋር መቆም በጣም አስፈላጊ ነው። የሞትና የሽረት ጉዳይ ነው። አማራጭ ቢ የለም። በመጀመሪያ ደረጃ ለአማራ ክልል ህልውና አደጋ ይሄ ጽንፈኛው ቡድን ነው። የጽንፈኛውን ቡድን ለመደምሰስ
የአማራ ክልል ህዝብም ሆነ ሁሉም የኢትዮጵያ ህዝቦች ከአማራ ክልል መንግስት ጋር መቆም የግድ ነው። በሁለተኛ ደረጃ አሁንም ከአማራ ክልል መንግስት ጋር መቆም የግድ ነው። በመንግስት ውስጥ የተለያዩ የስውር ኔትወርኮች ችግሮች ሊኖሩ እንደሚችል ብዙ ጊዜ ስታወራልኝ ነበረ። እሱ ነገር እዚህም አለ። በፌዴራልም ብትመጣ በእያንዳንዱ እንትን ውስጥ እንደዚህ አይነት አሻጥሮች እኮ ሁሌ አይጠፉም። መንግስት ውስጥ ተሸጉጠው አሻጥር የሚሰሩ ሰዎች ሁሌ አይጠፉም። ለዚህም ነው ትግል የሚያስፈልገው። ለዚህም ነው ምርጫ የምታደርገው። ለዚህም ነው አሁን ስልጠና፣ ግምገማ ምናምን የሚሉት እነኚህን እያጸዱ ለመሄድ ነው። ስለዚህ በጣም የክልሉ ህዝብ የክልሉን ህዝብ ህልውና ማስጠበቅ የሚችል አካል በአንደኛ ደረጃ የክልሉ መንግስት ነው። በሌላ አንደኛ ደረጃ የአገል መከላከያ ሰራዊት ነው። ሌሎች የጸጥታ ኃይሎች መሆኑን ህዝቡና ሌላው የሀገሪቷ ህዝብ አውቆ ያንን ህዝብ የክልሉን ህዝብ ልንታገደው ይገባል እንጂ አሁን ህፃናት ያሉበት ሁኔታ በጣም ነው የሚያሳዝነው። ያሳፍር የግድ ይሄንን ለማዘን በነገራችን ላይ የግድ አማራ መሆን አይጠብቅም። ሂውማን የሰው ልጅ ራሱ ሆነ ስታየው አሳፋሪ ነገር ነው። የዚህ ዋና ተዋንያን ደግሞ እነኚህ ጽንፈኞች ናቸው። በነገራችን ላይ አቶ ጀዋር እዚህ ላይ የክልሉ አመራር እንዳለ ሆኖ መሪነት እንግዲህ በሆነ ጊዜ የምትታደለው ነገር ነው። ባይኔቸር ተፈጥሮ መስጠት አለበት ለመሪነት ታውቀዋለህ። ልምድህ እንዳለ ትምህርት እንዳለ ሆኖ ተፈጥሮ መታደል አለብህ ለመሪነት። ካለበለዚያ ማንም ሰው እንደፈለገ መሪ ሊሆን ቢል አይሆንም። የዚሁ የጽንፈኛውም ችግር የጽንፈኛው ብቻ ሳይሆን የሚዲያዎቻቸውም ችግር ሁሉም ቦታ ላይ መሪ መሆን ይፈልጋሉ። ግን መሪ መሆን የሚችለው አንድ ሰው ብቻ ነው። ለዛ ሰው ክብር አይሰጡም፣ ያዋርዳሉ። መቼም አይግባቡ። ራሳቸው መርጠው ራሳቸው ያዋርዱሃል። ምክንያቱም መንጋው በሚልክ ካልሄድክ ሁሉም ልምራው እኔ ያውቃለሁ። ምንድነው ባለሙያ እኮ የበዛበት ወጥ አይጣፍጥም ይባላል። ምክንያቱም አንዷ ጨው አነሰው ስትል፣ አንዷ ቅመም አነሰው ስትል፣ አንዷ እሳት አነሰው ስትል ወጡ የማይበላ ሆኖ ያርፋል። ያለ መተማመን የሚፈጥረው ችግር ነው አመራር በሚመለከት እሱ ነው። አሁን አማራ ክልል ላይ ያለው የጽንፈኛ ችግር አንደኛ በራሱ መሪ አለማክበርና በመሪ አለመመራት በራሱ እሱ የቻለ የራሳቸው የውስጥ ችግር ነው። ነገር ግን እኔ ማንሳት የምፈልገው ሁሌም የሚያመኝ አቶ ጀዋር ምሁራን ማለት ምንድን ነው? እስኪ ባንተ ምሁራን ማለት በማህበረሰቡ ዘንድ ቀድሞ የነቃ ያወቀ የበቃ ከእንደገና ሌሎቹ ደግሞ ወደዛ ወደ መጥፎው ነገር እንዳይሄዱ ራሱን እንደ ሻማ እያቀለጠ ራሱን ተጋፍጦ ከእውነት ጋር የቆመ ማንም ክብር የማይፈልግ ጭብጨባ የማይፈልግ ዝና የማይፈልግ ነው ምሁር ማለት። አሁን ግን አማራ ክልልም በለው እኔ እንደ ኢትዮጵያም በኋላ እንመጣበታለን። ግን አማራ ክልል ያለ ምሁራን መማክርት የሚባል አለ። ምሁራን መማክርት ማለት ምክር ቤት ማለት ነው። እነዚህ ምሁራኖች መቼ ነው ለአማራ ክልል አለንህ የሚሉት? እንዲህ ሲቸገር እንዲህ መሪዎች በእረኞች በጭንጋፎች ፖለቲካ ባልገባቸው የፖለቲካን ጡጦ በማያውቁ ምን ጥያቄ ይሁን ምን ይቀደም በማያውቁ ድርድርን እንደ ሽንፈት የሚቆጥሩ አካላትን ተው፣ ይሄ መርህ ነው። ከመርህ አኳያ ቢያስተምሯቸው ምን አይማሩማ። የመንጋ ስብስብ ስለሆነ እኮ መንጋውን መግራት ያለበት ምን አለ መሰለህ ድድብና የሚያሸልምበት አካባቢ ነው የሚፈጠረው። አንተ ጽንፍ ስትፈጥር እንደ ሸማቂ መንጋ ግሪሳ እንደዚህ አይነት ስብስብ ሲፈጠር ይሄ ሚዲያ አለ አይደል? አሁን የሶሻል ሚዲያ ምናምን እያገነነው ሲመጣ ደደብ መሆን ያሸልማል። አየነው ብዙን ጊዜ አይተህ እንደሆነ አሁን በኢትዮጵያ ውስጥ ራሱ አሁን ባለፈው ዓመት ብናይ በጣም ለውጥ የሚያመጡ ሰዎች ብዙ አያወሩም፣ ይሰራሉ እንጂ የለውጥ ሰዎች አሁን ይሄ መንግስት ሚዲያ ሲያገነው ሰምተህ አታውቅም እኮ። አሁን ሶሻል ሚዲያው በጠቅላላ አሁን ምሬ ወዳጆ፣ ጃልመሮ ምናምን ዘመነ ካሴ እንደዚህ አይነት ነገሮችን አሁን ሶሻል ሚዲያው ያገነዋል። ኢሳያስም የሚል የኛው ነው እሱም እንደዚህ አይነት ነገር አሁን ይገናል።
ግን አሁን እንደ ጌታቸው ረዳ አይነት አሁን ጌታቸው ረዳ ቀላል የፖለቲካ እውቀት ያለው ሰው አይደለም። ኢቭን አሁን አማራ ክልል አሁን ምክትል ጠቅላይ ሚኒስትሩ የኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ አሁን ስለሱ ሰው ሲያወራ ሰምተህ አታውቅም። የአማራ ክልል ሊቱ ራሱ ስለ አገኘሁ ተሻገር አያወሩም። ነገር ግን ስለዛ ሰውዬ ስትሰማ በጣም ጥልቅ እውቀት ያለው ስነ ስርዓት ያለው ዲሲፕሊን ያለው ሰው የሚያዳምጥ ሲናገር ቆጥቦ በስነ ስርዓቱ የሚናገር እንደዚህ አይነት ሰዎች ናቸው አገር የሚገነቡት አገር የሚሰሩት እንዲህ ከጀርባ ቁጭ ብለው ስራቸው ላይ አተኩረው የሚሰሩ ሰዎች ናቸው። አሁን የሚኒስትሮችን ያቸው አሁን እንትናን ይሄ ማን ነው አደም ፋራ የሚባለው ሰውዬ አሁን አደም ፋራ ሲጋነን ሲወራ ሰምታል ስለሱ ነገር ግን ኦልሞስት 15 ሚሊዮን የብልጽግና አባላትን እያሰለጠነ ያለ ሰው ነው። ኔትወርክ ዘርግተዋል በስሩ ሰዎችን አደራጅተው እንደዚህ አይነት ሰዎች አሉ። ስለዚህ ምን ሆነ ይሄ እኛም የምንጠብቀው ነው ማንን ነው የሚያገድ ነው ተራ ሽፍታ የመንደር ሴት የሚደፍር ሰው የሚያግት መንገድ የሚዘጋ የገበሬ ማዳበሪያ የሚዘርፍ እንደ ማህበረሰብ ራሱ ችግር አሁን ባለፈው የቲክቶክ አዋርድ ተብሎ ሰው ተሸለመ አንድ ሰው ተሸለመ አረ ሰሞኑን ቱር እያለለ ወዶን ልጨርሰን ሰው ተሸለመ ድድብና ያሸልማል ማለት ነው። እንግዲህ ታይ ይሄ እኮ አሳፍ እንደ ማህበረሰብ እኮ ቱር የሚባል ነገር የለም። ጋራንቲው አሁን ኦሮሚያ ውስጥ 1 ሴንቲሜትር መሬት ላይ እንደዛ አይነት ደደብ የሆነ አመለካከት ይዞ ቱር ማድረግ አይፈቀድም፣ ሊፈቀድ አይገባም የትም ቦታ። ነገር ግን መደደብ መሰገጥ ያሸልማል። ይሄ አሁን መንግስት ሁሉ ቦታ እጁን አይነካካም። አሁን ያለው ስልጣን ላይ ያለው መንግስት ኢቭን በክልሎች ራሱ እጁን አያስገባም። ክልሎቹ የተሰጣቸው ኦቶኖሚ ያለ በዛ ይሰራሉ። ከዛ ውጪ መንግስት እጁን አያስገባም። ሆኖ እንጂ ትልቅ ይሄን ደደብነትን ኢንከሬጅ ማድረግ ስለ መጽሐፍ ማንበብ አይወራም። አሁን እዛ ላይ ኢቭን ይሄ ማህበራዊ ሚዲያ አሁን በተለይ አሁን የገነነው ቲክቶክ ውስጥ ገብተህ ብታይ በጣም እኮ አሳፋሪ ነው። አንድ ደደብ መሆን ያሸልማል እና ባህል ቱሪዝም ምን ይሰራል። ስለዚህ እንደዚህ አይነት እንደ ማህበረሰብ የገባንበት ዝቅጠት አለ። ምሁራኑ አሁን አንተ ያን ስላነሳው ነው የአማራ ክልል ምሁራን ስታነሳ ነውና የአማራ ክልል ብቻ አይደለም ኦሮሚያ ውስጥም አሁን የምሁራን ስብስብ ምናምን ተብሎ እንደዛ አይነት ነገር አለ። ግን እንደ ምሁር እዚህ ገባ የሚባል ነገር ሰርተው በቀጥታም ሆነ በተዘዋዋሪ ለህዝብ ሲያቀርቡ አላየንም። ይሄኛውን እስኪ ሌላ ጊዜ እንመለስበታለን። ታደሰ ወረደ ተዋረደ። እስኪ ታደሰ ምን ገጠመው? ታደሰ ወረደ እንግዲህ ምክትል ፕሬዝዳንት ሆኖ አሻጥር ሲሰራ ነበር ጌታቸው ረዳ ላይ። ምክትል ኦሮሞስ ስራዎች እንዳይሰሩ ጠፍንጎ ይዞት ጌታቸው ረዳ በጣም ስማርት ነው። ማገልገል የሚፈልገውን ህዝብ የፕሪቶሪያውን ስምምነት ውጤታማ እንዲሆን እንዳይሰራ አድርገውት ነበረ። ዛሬ ታደሰ ወረደም ተመሳሳይ ድርጊት ገጥሞታል። ትናንትና ተከቦ ነበረ ታስሮ ብዙ ነገሮች ይወራሉ። ይሄ ሁኔታ እሱ ላይ እንደሚደርስ ያለመገመት አይቻልም። የወያኔን ጸባይ ደብረጽዮን ወይም ፈትለወርቅ የምትባለዋ ሴትዮ ራሷ የክልሉ ገዢ እስክትሆን ድረስ የትግራይን ህዝብ አግተውት ነው ያለው ማለት ነውና ምንድነው ነው እንግዲህ በዚህ የነ ሞንጀሪኖና የነ ደብረጽዮን ጉዳይ ያው እንደምታውቀው ከፕሪቶሪያው ስምምነት በፊት አንድም የፌዴራል መንግስቱ ጋር ለግጭት ካበቃቸው አንዱ 2012 የተደረገው የጨረቃ ምርጫ ነው። የጨረቃ ምርጫ ካደረጉ በኋላ እንደምታውቀው ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንት ሆኖ ሲሾም እንግዲህ የነ ሞንጀሪኖ ደግሞ ከዚህ ከአዲስ አበባ ከፌዴራል መንግስት ሄደው አኩርፎ የተቀመጡበት በኋላም በሷ አቀጣጣይነት እነ ጌቾም ስለሚናገር እነ አቶ ጌቾ አሁን እኮ የዛን ጊዜ ክልሉ አንድነት የለውም። አሁን እዚህ ጋር ምን አለ? ሻቢያ አለ፣ ሻቢያ አለ፣ ወያኔ አለ፣ ኢፒኤፍ አለ፣ የሐራ መሬት ላይ ያሉት ስምረት የሚሉት አለ፣ ህወሓት አለ።
ተዘበራርቋል። አሁን የትግራይ ክልል አንደኛ ማገገም የማይችል ነው። አሁን አንዳንድ ነገር ስንሰማ ሰው ከኤርትራ ከኢሳያስ አፈወርቄ ይማራል። እስኪ አሁን ኢሳያስ አፈወርቄ በምን መመዘኛ ነው ምሳሌ ሊሆን የሚችለው? አገሪቷን ገሎ ወጣትን አሳዶ ወጣት አልባ አድርጎ አገሪቷን ምንም ቴክኖሎጂ የሌለበት ሀገር ምድረ በዳ፣ ትምህርት ቤት የለም፣ ዩኒቨርሲቲ የለም፣ ሆስፒታል የለም፣ ኢንቨስትመንት የለም፣ ምርጫ የለም፣ ፓርላማ የለም፣ ህገ መንግስት የለም። ኤርትራ ይሄ ነው። እነኚህ ሰዎች አሁን ትግራይን መልካም አሁን አቶ ማነው ታደሰ ወረደ የገጠመው ምንድነው? እንግዲህ ይሄ ቡድን እንደነገርኩ መጀመሪያ ምርጫው ላይ የመጣውልህ ለምክንያት ነው። ይሄ ቡድን አሁን ፕሪቶሪያ ስምምነትን በግልጽ እያፈረሰ ነው። ከሻዕቢያ የተሰጣቸው ተልዕኮ ምንድነው? ከፕሪቶሪያ ስምምነት በፊት የነበረው የወያኔ ቁመና መልሶ እንዲመጣ ይፈልጋል። ማን? ሻዕቢያ። ህዋት አሁን ያን ቁመና አለው ወይ ጥንካሬ አለው ወይ ካልነ በራሱ በሰሜን እዝ ላይ ጥቃት አድርሶ ከዛም በኋላ የኢትዮጵያ መንግስት የወጋው ኃይል አሁን ለ9 ለ10 የተከፋፈለበት ሁኔታ ሲኖር በሐራ መሬት ያለውም ቡድን ተዋጊ ቲፒኤፍ የሚባለው ተዋጊ ቡድን ከዚህ ከቲዲኤፍ በላይ እንደሆነና በትላንትናው ዕለት ማለትም ከህዳር 25 ቀን 2018 ዓ.ም ጀምሮ አቶ ታደሰ ወረደ በቁም እስር በግለሰብ ቤት ነው ተከቦ የሚገኘው። የግል አጃቢዎቹ በአሁኑ ሰዓት ራሳቸውም ታስረው እንዳሉ ነው ተከበው እንዳሉ ነው የሚነገረው። አጠቃላይ ይህንን ጉዳይ እየመራው ያለው እንግዲህ እንደሚታወቀው በዚህ በትግራይ ክልል 3 እዞች አሉ። በባህላዊ ጄኔራል ምግበ ኃይሌ የሚመራው የምዕራብ እዝ ሲሆን በጆን መዲድ የሚመራው ደቡባዊ እዝ ነው። ማን ነው ጄኔራል ማአሾ በየነ ደግሞ የሚመራው የምስራቅ እዝ ሲሆን ትላንትና የአቶ ታደሰንና መቀሌን ሲያምስ የዋለው ደግሞ አርሚ 31 የሚባለው በጄኔራል ዘነበ የሚመራው ቡድን ነው። ይሄ በምስራቅ እዝ አካል የሆነ ቡድን ነው እና ይሄ አካል ምንድነው ፍላጎቱ ካልክ መጀመሪያ ከሰሞኑ ከበፊት የደሞዝ ጥያቄ እንዳላቸው ይታወቃል። ያ የደሞዝ ጥያቄ ደግሞ አቶ ታደሰ ወረደ ከፌዴራል መንግስት ጋር ተነጋግሮ እንዲያስመልስ እንዲያሰጣቸው ጠይቆ ነበር። የፌዴራል መንግስት እስካሁን ድረስ በሆደ ሰፊነት የሚበጅተውን በጀት ለምን እንደሚያውሉት እየታወቀ በሆደ ሰፊነት ወደ ፕሪቶሪያ ስምምነት ይመጣሉ ተብሎ ሲታሰብ እነዚህ ሰዎች እንኳን ፕሪቶሪያ ሊስማሙ ይቅርና ራሳቸውን ከሻዕቢያ ጋር ጽማዶ ብለው ሻዕቢያን የጋበዙበት ሁኔታ ነው ያለው። ሌላው ሻዕቢያዎችን አስኮርፏል የሚባለው እንግዲህ አክሱም ጽዮን ህዳር 21 መከበሩ ይታወቃል። በዛ ላይ ዲደብሊው እና የክልሉ የቴሌቪዥን ጣቢያ ያስተላለፉት ሁለቱም ቴሌቪዥን ጣቢያዎች ዛሬ ላይ ተዘግተዋል። ሁለቱም ይሄ የሆነው እየሰሩ አይደለም ዛሬ። ይሄ ለምን ሆነ? ለምን ተዘጋ? ለምን ኤርትራ ነካችሁ ነው። ቴሌቪዥን ጣቢያው በህዳር 21 ቀን ያስተላለፈው የሆነ ዘጋቢ ፊልም ከ5 ዓመት በፊት አክሱም ላይ የተፈጠረውን ጄኖሳይድ በኤርትራ ወታደር የተፈጸመ አሰቃቂ ግድያ ብለው ሪፖርታጅ ዶኩመንተሪ አይነት ነገር ሰርተው ነበረ። ይሄ ያናዶቻል ሻዕቢያን። እንደዚህ አይነት አሁን ወያኔዎች እንዴት ሆኖ ነው ከሻዕቢያ ጋር አንድ መሆን የሚችሉት? ባጀት ከ4 ኪሎ እየጠየቁ ህልውናቸው በሙሉ ከኢትዮጵያ ጋር የተያያዘ ነው። የትግራይ ህዝብ መገንጠል እንኳን ቢሉ ኢቭን የተገነጠለው ሻዕቢያ ራሱ አልቻለም። የዛሬ 10 ምናምን ዓመት የተገነጠለው ደቡብ ሱዳን ዛሬ ላይ ተፈረካክሷል። ባጀት አጥቶ ኤምባሲዎቹን እየዘጋ ነው። የደቡብ ሱዳን ኤምባሲዎች በዓለም ላይ ያሉት እየተዘጉ ነው ያሉት፣ መንቀሳቀስ አቅቶት። ኤርትራ እውነት ኤምባሲ ይኑረው አይኑረው አናቅም። ምናልባት አሜሪካና 1-2 ቦታ ኤምባሲ ቢኖራቸው ነው። አቅም የላቸውም። መገንጠል ማለት መሞት ማለት ሆኖ አየነው። ከብዙ ዓመት በኋላ መገንጠል ለሚፈልጉት ይህ ትልቅ ትምህርት ነው የሚሰጠው። አንደኛ በግፍ ላይ የተመሰረተ መገንጠል ነው። ጩቡ ነው፣ በጣም ያስጠላል። ይህንን እያዩ ወያኔዎች ምን እንደሚፈልጉ በጣም ነው የሚያሳዝነው። ብቻ አሁን አቶ ታደሰ ወረደ 90% ሀብታቸው ያለው አዲስ አበባ ነው።
ኢፈርት ላይ እንመጣለን። አቶ ታደሰ ወረደ እንግዲህ የዘሩትን ሰው የዘራውን ነው የሚያጭደው። በአቶ ጌታቸው ረዳ ላይ የሰሩት ሻጥርን እንግዲህ ታደሰ በራሳቸው ላይ መጥቷል። አረመኔዎች ናቸው። የወያኔ ስብስብ የአረመኔ ስብስብ ነው። ግን በጣም እኔ ከትግራይ አካባቢ ከትግራይ ህዝብ ያየሁት ነገር ምንድን ነው? ወጣቱ ትውልድ የነሱን አረመኔያዊ ተግባር እየተረከበ አይደለም፣ እምቢ እያላቸው ነው። እያየ ነው እኮ ያገናዝባል፣ ይጠይቃል። እና እነኚህ ሰዎች ከነተንኮላቸው ይቀበራሉ። እናቶችን ማንገላታቱ ግን በጣም 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 የሚገርምና የሚያሳዝን ነው። ይህ በእንዲህ እንዳለ ከዚህ በላይ እንግዲህ ሁሌ ብዙ አውርተናል። ይህ በእንዲህ እንዳለ እንግዲህ ኢፈርት የሚባለው የወያኔ አንዱ ትልቁ ዝግጅት አካውንቱ ተዘጋ አሉ። እኔ ይህን ስሰማ እስካሁን ተከፍቶ ነበረ የሚለው ጥያቄ ነው ጭንቅላቴ ውስጥ የመጣው። ስለ ኢፈርት ብዙ ማውራት ይቻላል። ኢትዮጵያ ህዝብ ብዙ ማውራት ይችላል። በመሬት ወረራ የሚታወቅ ነው። በብረት ሌብነት፣ በሲሚንቶ ሌብነት፣ በሸቀጣሸቀጥ ሌብነት የኢትዮጵያን ህዝብ በሙሉ ጉሮሮ ደፍኖ ሲዘርፍ የነበረ ሲያግበሰብስ የነበረ ተቋም ነው። ብራቸው አሁንም አለ። የሚገርመው ያንን ብር እያወጡ አሁንም ወያኔ እኔ አንድ ነገር ልንገርህ፣ የሆነ በጣም የምጠረጥረው የኢፈርት ሰው በየባንኩ እየዞረ $100 ሚሊዮን ይፈልግ ነበር እና $100 ሚሊዮን ለማግኘት ኢቭን ከጥቁር ገበያው በላይ ብር ነው መክፈል ሲፈልግ የነበረው ዶላር ለማሸሽ ማለት ነው ወደ ውጭ። ከጥቁር ገበያ በላይ ምንዛሬ አድርገው $100 ሚሊዮን ይፈልጉ ነበር አሉ። አሁንም እንደዚህ አይነት በግልጽ ሰዎቹን አታያቸውም። የነሱ ኤጀንቶች እዚህም እዛም ተበታትነው እንደዚህ አይነት ስራ ሲሰሩ ነበርና እንግዲህ ስለ ኢፈርት የተወሰነ እኔም ደግሞ ልበልህ። ኢፈርት እንደምናውቀው ያው የትግራይ ማለት ህወሓት ድርጅት የራሱ የህወሓት የድርጅቱ የልማት ድርጅት ብሎ የሚያስተዳድረው ነው። እስከ ቅርብ ጊዜ ድረስ የቀድሞው የሟች ጠቅላይ ሚኒስትር መለስ ዜናዊ ሚስት አዜብ መስፍን ስታስተዳድረው የነበረ እንደውም የባሌ ደመወዝ 4000 ነው፣ እኔ በባሌ ደመወዝ ጡረታ ነው የምኖረው፣ ልጆቼ ለበዓል በግ መግዣ ይቸግራቸዋል ብላ በሚኒስትሪ ሚዲያ ስትቀልድብን ኮሜዲ ስትጫወት የነበረች ግለሰብ ነች። እንግዲህ እቺ ግለሰብ በአሁኑ ሰዓት በኡጋንዳ ትልቁን የኡጋንዳን ኢንቨስትመንት እያከናወነች ያለች ግለሰብ ነች። ግለሰብ ምንላት አይደለችም፣ መንግስት ብንላት ምንም አይደለም። ምክንያቱም ሀብቷ ሲጠና ከኢትዮጵያዊ ቁጥር 1 ባለሀብት ሼህ አላሙዲ ሁሴን አሊ አላሙዲ ሁለተኛ ደረጃ ሆናለች። እንግዲህ በ6.5 ቢሊዮን የምታንቀሳቅሰው ግዙፍ ኩባንያ በኡጋንዳና በአሜሪካ እንዳላት ነው እየተገለጸ ያለው። እንግዲህ እና አዜብ መስፍን ከድርጅቱ ተርፎ ለራሳቸው ለግል ማለት ነውና ይህንን ድርጅት ቀላል እንዳይመስል ከጉና ጀምሮ መስፍን ኢንጂነሪንግ፣ በርካታ መሰቦ ሲሚንቶ ፋብሪካ፣ በርካታዎችን ማንሳት አልማዳ ጨርቃጨርቅ ብዙ ማንሳት የሚቻል ነው። እንግዲህ ኢፈርት እንደተመሰረተ ስንል የትግራይን ህዝብ ገሎ የተመሰረተ ድርጅት ነው። ይሄም ደግሞ የሆነበት ምክንያት 1977 ዓ.ም የኮሎኔል መንግስቱ ኃይለማርያም ስርዓተ መንግስት በነበረበት ሰዓት አብዛኛውን የትግራይን ህዝብ የአማጺ ቡድን ሲያስተዳድር ስለነበረ ከውጭ ካሉ ድርጅቶች ከነ ወርልድ ቪዥን ከጂአርፒ የመሳሰሉ ድርጅቶች የምዕራባውያን ድርጅቶች ማለት ነው እርዳታ እንዲያስገባ ተፈቅዶለን ነበር። ይህም እርዳታ የተፈቀደላቸው በምዕራብ ኢትዮጵያ በሰሜን ምዕራብ ኢትዮጵያ በወልቃይት ጠገዴ በኩል በሁመራ በኩል እንዲያስገቡ ተፈቅዶላቸው ነበር። በዚህ ሰዓት እነሱ አንደኛ እርዳታ ከማስገባት የትግራይን ህዝብ የመረብ ወንዝ አሸዋ ላይ ካገቱ በኋላ ወደ ዛም ሻቢያ ጋር ተጣልተው ስለነበር በወቅቱ ህዝቡ ማለፍ አልቻለም። ያን ለህዝብ የተሰጣቸውን የእርዳታ ገንዘብ የመሳሪያ መግዣ አድርገውታል። ለ1977 ለወያኔ የጫካ መከፋፈል ለደደቢት በረሃ ጸብ እንዲመጣ ካስነሳው አንዱ ይሄው የኢፈርት የተመሰረተበት ገንዘብ ነው። ከዛ ያን ገንዘብ ዶላር በውጭ በሱዳን ዝንጅብል የተለያየ ነገር ስንነግድ ቅመማ ቅመም ቆየንበት ካሉ በኋላ የመንግስትነት ስልጣን ካገኙ በኋላ አጠቃላይ የትልልቅ የምንላቸውን ተቋሞች ይዘው በተለይ መሰቦ ሲሚንቶ ፋብሪካ ከተፈጠረ በኋላ ሙገር ሲሚንቶ ፋብሪካን በማውደም
ምክንያቱም በጣም ስግብግብ ከመሆናቸው የተነሳ መስፍን ኢንጂነሪንግ ማሩ ኢንጂነሪንግን በማጥፋት ማሩ ኢንጂነሪንግ በቅጥቅጥ የሚታወቅ ነው። ኬንያ እጁን ስማ ነው የተቀበለችው። ምክንያቱም የመስፍን ኢንጂነሪንግ ስራ ከጀመረ ማሩ ኢንጂነሪንግ ተፈላጊ ስለሆነ ማሩን መወዳደር ስለማይችሉ አባረው ኬንያ ማሩ ወደ ኬንያ ተባረረ። እነሱ በብቸኝነት ገበያውን የያዙት። ሙገር ሲሚንቶ እንደምታውቀው ደርግ በትልቅ የመሰረተው ነው። ናሽናል ሲሚንቶ ደግሞ በአፄ ኃይለ ሥላሴ ድሬዳዋ ላይ የነበረውን ሲሚንቶ ፋብሪካ የውስጥ ሳቦታጅ ሰርተው ፋብሪካዎቹ እንዲበላሹ የፋብሪካውን እቃ በመዝረፍ ፋብሪካዎቹ ዝርዝር ከገባንማ ብዙ ነው፣ ግን አድርገው ይሄ ቡድን ተረስቶለት ስለነበር ነው። ይሄ ቡድን አደገኛ ማፊያ የምንለውም ለዚህ እኮ ነው። ፋብሪካዎችን ዳሜጅ እያደረገ የራሱን ምርት በብቸኝነት ሌሎችን ጨርቃጨርቅ አውድሞ አልማዳ የሚባል ጨርቃጨርቅ ራሱ ገበያውን ተቆጣጥሮ የነበረ ቡድን ነው። አሁን ይሄ የህወሓት ብቸኛ ካምፓኒ ገንዘቡ እስካሁን ድረስ ይንቀሳቀሳል። የሚገርም እኮ ነው። የህወሓት የገንዘብ ምንጭ ነው። ህወሓት ማን ናት? አገር አፍራሽ ኢትዮጵያ ጠል ናት። ለነዚህ ኢትዮጵያ ጠል ሰዎች የኢትዮጵያ መንግስት ገንዘቡን ለቆ እስካሁን ድረስ እስከታገደበት ድረስ እንደፈለጉ ሲፈነጩብን እኛ እንቆራመዳለን፣ እነሱ እንደፈለጉ ሆነው ይኖራሉና ይሄ ነገር መደረጉ የመንግስትን እርምጃ ቢዘገይም ከምንድነው ከዘገየ የመጣ ይሻላል የሚባል ነገር አለ። ቢዘገይም መልካም ጅማሮ ነው እና እንዳልከው ነው። እኔ ከዛ በላይ መረጃ አለኝ ነው ኢፈርት ከመመስረቱ በፊት ምን እንደነበረ በአንድ ወቅት ኤንጂኦ ሰርቼ ነበር የተወሰነ አጭር ጊዜ። ኦልሞስት አንድ ጊዜ በጣም አሳጥሬ 100 ቢሊዮን ዶላር አርቲስቶች በትግራይ ለተፈጠረው ረሃብ ለመርዳት ሾው አዘጋጅተው ኮንሰርት አዘጋጅተው ለእንግሊዝ ሀገር 100 ቢሊዮን ዶላር እርዳታ ሰጧቸው። ድርጅቱ ሬስት ይባል ነበር እኮ ኢፈርት እኮ ከመባሉ በፊት ሪሊፍ ኤንድ አሶሲዬሽን ሶሳይቲ ኦፍ ትግራይ ይባል ነበር ሬስት። ያ ለሁማኒቴሪያን የተሰጣቸውን ብር 75% ለድርጅቱ ለቲፒኤልኤፍ አውሎ 5% ብቻ ነው ለተራቡ ሰዎች የሰጡት። ያውም ሱዳን ውስጥና እዛ አካባቢ ላሉ ሰዎች ስንዴ ገዝተው ያከፋፈሉት። እንደዛ ሲመሰረት ጀምሮ በሰው ደም የተመሰረተ ድርጅት ነው። እስከዛሬ ድረስ በሰው ደም እየኖረ ነው ያለው። ዛሬ ላይ ምናልባት እኔ እንጃ ማን ሰው መቆጠር አለበት። በትሪሊየን የሚገመት ገንዘብ ነው እነኚህ ሰዎች እያንቀሳቀሱ ያለው። ወያኔዎችም ያሳበጣቸው ይሄ ነው። ይሄ ነገር ልክ መግባቱ በጣም አስፈላጊ ነው። ይህ በእንዲህ እንዳለ እንግዲህ ኢህአፓ የጠራውን ስብሰባ በሰበብ አስባብ ሰርዟል። ባለፈውም ብዙ አውርተን ነበረ። ኦልሞስት የሀሳብ ማጣት፣ የሰው ማጣት፣ የቤት ማጣት፣ የአዳራሽ ማጣት ነው። እንግዲህ ኢህአፓ አቶ ጀዋር አንተ እንደውም ወደዚህ ስታመጣው ወደ መድረክ ስታመጣው ብዙም ያን ያክል ሀሳብ ያላቸው ሰዎች ስላልሆኑ አብዛኛዎቻቸው እንደምታውቀው ፓርቲ በመስራት ከመግባታችን በፊት እየተዘጋጀው ነበረ ሳስብ እንደው ኢህአፓ አይታ እንደሆነ ድሮ ልጅ ሆነን እንትን ስናድግ አንዳንድ ልጆች አሉ ሰፈር ውስጥ ነጭናጫ ልጆች። እኛ ኳስ እንጫወት፣ ኳስም ከኛ ጋር አይጫወቱም። እኛ ትምህርት ቤት ስንሄድም ሁሌ ወይ በር ላይ ናቸው፣ ትምህርት ቤት ውስጥ ደፍረው አይገቡም። ከገቡም ይፈራሉ። ወደ ቤታቸው ስትሄድም ቤት ግቢ በር ላይ የሚልከሰከሱ ልጆች አሉ። አንዳንድ ቦታ ይኖራል። እንደዚህ አይነት አውደልዳይ ስብስብ ይመስለኛል። ምክንያቱም ህዝቡ እንደማይደግፋቸው ስለሚያውቁ ስብሰባ የጠሩት ስብሰባም ሆነ ዋዴቨር አንድም እዚህ ገባ የሚባል ሰው እንደማይመጣላቸው ስለሚያውቁ አስቀድመው አዳራሽ ሊያከራዩላቸው የሚፈልጉትን ሰዎች መወንጀል ጀመሩ። እነሱ የፈለጉት አዳራሽ ማጣት ነው። ስለዚህ በየዩቲዩብ እየወጡ ምን ይላሉ? ከፈለጉ ሊከለክሉን ይችላሉ፣ ከፈለጉ ቀድሞ ማለት ነው። ቀድሞ መነጫነጭ ጀመሩ። ጥሪ ያደረጉ ሲያዩ የሚመጣላቸው ሰው አይኖርም። ሰው ረስቶታል። ያፓን እድሜ ሲወለድ ጀምሮ ጭንጋፍ ነው፣ የሰፈር ውስጥ ጭንጋፍ ማለት ነው። የማያድግ የማያረጅ የማይሞት
ስለዚህ ይሄንን ስለሚያውቁ ምክንያት ፈለጉ። መንግስት ስብሰባ አዳራሽ ከለከለን። መንግስት እኮ እኔ አይ ዶንት ቲንክ ሶ መንግስት የሚከለክላቸው አይመስለኝም። ማስረጃም እኮ አላቀረቡ። ባለ ሆቴሎች እምቢ ሊሉን ይችላሉ። እምቢ ያላቸው የለም። እንደውም ጠይቀው ተፈራርመው ዲአፍሪክ የሚባል ሆቴል ተፈራርመናል ብሎ እዛ ሰውን ጠርተው ከዛ በኋላ ያንን ሌሊት ማታ ዩቲዩብ ላይ ወጥተው ዲአፍሪክም ሊከለክለን ይችላል ይላሉ፣ ሊያባረን ይችላል ይላሉ። ሳዳምጣቸው ነበር። እና ምንድን ነው የምናወራው ስለነሱ? አሁን እኔ በሌላ ሚዲያ ያው እንደምሰራ ታውቃለህ አቶ ጀዋር፣ እዛ ላይ አንድ የተወራረርኩት አለ። ምንድነው ኢህአፓዎች በጠሩት ስብሰባ ላይ አንደኛ አጠራሩ ተገቢ ያልሆነ አጠራር ነው። ጥሪው ራሱ አገርና ፍርስ ጥሪ ነው። ይሁን እሱም ሆኖ በጠሩት ስብሰባ ላይ በዛ ሚዲያ ምንድነው አንድ ያስያዝኩት ነገር ስላለ ነው አቶ ጀዋር እንዲታወቅልኝ። ኢህአፓ በጠራው ስብሰባ ላይ አዳራሽ ከሞላላቸው ብዙ ጊዜ እኛ ፓርቲዎች የሚቸግራቸው ወንበርና ጠረጴዛ ነው። ወንበርና ጠረጴዛ ለቢሮአቸው ገዛለሁ ብዬ ነበር። እንግዲህ ዲአፍሪክን አጣርቼ አሁንም እገዛላቸዋለሁ። አዎ በትክክል አባረር ያለው ካለ ወይም የመንግስት ሰው መጥቶ ከልክሎኛል ካለ ማለት ነው። ግን እኒህ ሰዎች ሊሆን ይችላል ብሎ ፖለቲካ የለም። ሞክረኸው ነው ፖለቲካ፣ ቀምሰኸው ነው ፖለቲካ። አይኔ ልንመክራቸው እንፈልጋለን። የፖለቲካ ፓርቲ ሆኖ ኢትዮጵያ ውስጥ መንቀሳቀስ ወንጀል አይደለም። ህዝብንም መሰብሰብ ወንጀል አይደለም። የተቃውሞ ስብሰባ ሰልፍ ማድረግ ወንጀል አይደለም። በህገ መንግስቱ የተፈቀደ ነው። ነገር ግን ስነ ስርዓት ይዘህ ነው የምታደርገው። ይሄን ስነ ስርዓት ይዘህ የምትናገራቸውን ቃላቶች መርጠህ እኔ አንድ ቃል ስትናገር 100 አድርጌ ነው መልስልህ። በዚህ ጥፊ ሲመቱ በዚህ ይሰጣቸው የሚባል ነገር ፖለቲካ ውስጥ አይሰራም። እነሱ መንግስት ስለሆነ መሳደብ አለብን የሚባል ነገር የለም። አይቻልም፣ አይፈቀድም። የመንግስት ሰዎችን መሳደብ አይፈቀድም። ስነ ምግባር ኮድ አለ እኮ። የመንግስት ሰዎችን መስደብ አይፈቀድም። ፐርሰናሊ ሰውን አታክ ማድረግ አይፈቀድም። ካድሬ ምናምን ይላሉ። ካድሬን ማናናቅ አይቻልም፣ አይፈቀድም። ካድሬ ያለ ክፍያ ሌት ተቀን ለህዝቡ የሚሰራ የሚያገለግል ማለት ነው። እንደዚህ አይነት ነገር አይፈቀድም። የሚደረግላቸውን ነገር ማመስገን መቻል አለባቸው። መንግስት የሚያደርግላቸው በአክብሮት በስነ ስርዓት በዲሲፕሊን መጥተው መጠየቅ አለባቸው። በደብዳቤ ማሳወቅ ያለበት ቦታ እያንዳንዱ የጽንፈኛ ሚዲያ ላይ ወጥቶ የሚጠቀሙትን ቃላት ማቆም አለባቸው። ተቀባይነት የለውም። ኢትዮጵያን እንወዳለን የሚሉ ከሆነ መውደዳቸውን በስነ ስርዓት ማሳየት አለባቸው። ስለዚህም የመስታወት ቤት ውስጥ ተቀምጦ ሰው ላይ ድንጋይ መወርወር አይቻልም። ድንጋይ አይደለም በኮብልስቶን እነሱን አመድ ማድረግ ይቻላል ማለት በቃላት ያው በፖለቲካ በእጅ ማለት አይደለም። ስለዚህ ይህንን ስነ ስርዓት ሊማሩ ይገባል። ግን መጀመሪያ ሐሳብ አላቸው ወይ? ሐሳብ አሁን እኮ ሐሳብ አለን አሉ። እኔ ደብዳቤው መጀመሪያው እኮ ደብዳቤ ለምን ህዝቡም ስለሚያውቀው የነሱን ፔጅ ላይ ገብቶ ማየት ይችላል፣ መፍረድ ይችላል። ለምንድን ነው የሚያየው? ፔጅም የላቸውም። እኔ እሱንም ኢንከሬጅ አላደርግም። ሰው ጊዜውን የሚያቃጥልበት ምክንያት የኢትዮጵያ ህዝብ ኑሮን ለመቀየር እየተፍጨረጨረ ያለ ህዝብ ነው። በየቀኑ ኑሮ ከትንሽ ጊዜ በኋላ የኢትዮጵያ ህዝብ ግንኙነቱ ከቴክኖሎጂና ከኢኮኖሚ ጋር ነው እንጂ ከፖለቲከኞች ጋር አይደለም። ምንም አይጠቅሙትም እነዚህ የፖለቲካ የህዝቡን ኑሮ ለማሻሻል ፖሊሲ እኮ ካለው ነው። አቶ ጀዋር ምን አለ መሰለህ፣ አሁን አንዳንዴ ፖለቲካ ፓርቲ ሐሳብ አለኝ ብሎ ነው የሚመጣው ሊወዳደር ሲል። ግን እኒህ ሰዎች እኔ ያየሁትኝ ኢትዮጵያ ፈርሳለች እያሉ እኮ ነው። በቃ አገሪቱ የለችም እያሉ እኮ ነው። አሁን ለነሱ እንኳ እውቅና የሰጣቸው መንግስት ወይም ምርጫ ቦርድ ክብር አልሰጡም። እሱ ብቻ አይደለም የጠሩበት አግባብ አሁን ራሱ ተከለከልን ብለው ከመጀመሪያ ጀምሮ የጻፉት ጽሁፍ ብታየው የሚያስቅ ነው። አንድ የፖለቲካ ፓርቲ አይደለም የሆነ አክቲቪስት የሆነ ደጋፊ ለማብዛት አክቲቪስት ምንድነው መሰለ ባህሪው የሆነች ያራግባል፣ ገበያ ይፈልግና ሞቅታ ይፈልግና ያግለዋል። የዛኔ ላይክና ሸር ይበዛለታል። ይሄ የፖለቲካ ፓርቲ ናቸው። አሁን ፖለቲካ ፓርቲዎች የማይገባቸው በሞቅታም ይኖራል፣ በቀዝቃዜውም ይኖራል፣ በሁሉም መኖር አለባቸው። ግን እኒህ ሰዎች ሐሳብ ስለሌላቸው የሆነ የሞቅታ ጽሁፍ ጽፈው አበጀህ ልክ ቅድም ብለዋል እኮ ጀብዱ ልክ ክላሽ አንስቶ መዋጋት እንደ ጀግንነት እንደ ጀብዱ
የሚቆጠርበት እንዲሆን የማድረግ ነው እና በራስ ሀሳብ አለኝ ካለ ሰላማዊ ትግል ካመነ ምርጫ ቦርድ ከተመዘገበ የስነ ምግባር ኮድ አለ። የስነ ምግባር ኮዱ ቢያንስ የተጋጣሚህን ክለብ ታከብራለህ፣ ቡድን የተጋጣሚህን ፓርቲ ማክበር አለብህ። አክብረው ነው የምትወዳደረው። ከናከው ለምን ትወዳደረዋለህ? ከናከው ለምን አርፈህ ቁጭ አትልም? ካከበርከው ነው መከባበር። አሁን አንድ ስታወራች እኛ የኢትዮጵያ መከባበር ባህላችን ነው ይላሉ፣ ሰው ያከብሩ። የሀገሪቱ ጠቅላይ ሚኒስትር በህዝብ ነው የተመረጠው። እነሱም አይክዱም። ራሽናል ነው ራሳቸውን ሰው ሆነው ኢህአፓ ሆነው ሳይሆን ሰው ሆነው ራሳቸው ቢያስቡ አይክዱም። እቺን ሀገር ለመለወጥ ከፍተኛ የሆነ መስዋዕትነት እየከፈለ በስንት ጽንፈኛ እና የባንዳ ተላላኪ እንቅፋት እያለ ኢትዮጵያን ለመለወጥ እየሰራ ያለ መሪ ነው። እቺ ሀገር ያላት ማክበር አለባቸው። ይህንን ሪኮግናይዝ ማድረግ አለባቸው። በእያንዳንዱ ሲቪል ሰርቫንት በየቀበሌው በየምኑ የሚሰሩት እንደነሱ በፈንድራይዚንግ በመዋጮ ሳይሆን የተወሰነ ደሞዝ እየተከፈላቸው ኑሯቸውን እያሸነፉ ህዝብ እያገለገሉ እነሱ ማክበር መቻል አለባቸው። ይሄ የተለያየ ብልሹ አሰራር መኖሩን እንስማማለን ከማንም ጋር። ከነሱ በላይ እኛ ነን። መልካም ማስተዳደር ከነሱ በላይ እኛ ነን እንደዚህ አይነት ነገር እየታገልን ያለ ነው። እነሱ እንደውም ኢንካሬጅ ነው የሚያደርጉት፣ እንደዚህ አይነት ነገር ያበረታታሉ። ስለዚህ ስነ ስርዓት ይዘው ቢሰሩ ማን መንግስትም ምንም እንትን አይልም። እኛም ጠርተን ከነሱ ጋር እናወራለን። ነገር ግን አሁን ከነሱ ጋር ማውራት አይደለም የሚጽፉት ነገር ራሱ የሚያስጠላ ነው፣ የሚያሳፍር ነው። ይህን ሁኔታ ደግሞ ነፃ መድረክ ስለሆነ እንናገራለን። ለዛሬ ላይ ዝለን እናበቃለን። ካለን ጊዜ አኳያ በጣም አመሰግናለሁ። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ከቴዎድሮስ አያሌው ጋር በወቅታዊ ርዕሶች ላይ ስናወራ ነበር። ለዛሬ እዚህ ላይ እናበቃለን። ሰኞ እንገናኝ። እስከዛው በሶሻል ሚዲያ ድረ ገጾቻችንን ሼር እንድታደርጉ፣ ላይክ፣ ሰብስክራይብ እንድታደርጉ፣ ይህንን ፕሮግራም ደግሞ ከምሽቱ 2 ሰዓት ተኩል ዜና በኋላ እንድትከታተሉ እየጋበዝን ከተቀረው የፕራይም ሚዲያ ዝግጅት ጋር መልካም ምሽት